ይሁዲዎችን በተመለከተ ነው። ካልተሳሳትኩኝ ይሁዲዎችና አረማውያን የአማኝ ሙስሊሞች ጠንካራ ጠላቶች መሆናቸው በቁርአን ውስጥ ተገልጿል። ይሄ መሰለኝ የዚህ አይነት አንቀጽ በቁርአን ውስጥ መኖሩ እንዴት በሰው ልጆች መካከል ሰላም እንዲፈጠር ሊያደርግ ይችላል? የእስራኤልና የፍልስጤም ግጭት አይነት ከዚህም በላይ አንዳንድ ሙስሊሞችና ይሁዲዎች ይህ አንቀጽ አይሁድና ሙስሊሞች አንዱ ለሌላው ጠላት መሆን አለባቸው በሚል መንገድ ከተረዱት ለግጭቶችና ለቅራኔዎች መፈጠር መንስኤ ሊያደርጉትስ አይችሉም? Jews and Muslims have to be enemies. Well, that's a very good question. ወንድሜ ጥሩ ጥያቄ ነው የጠየቀው። በንግግሬ ውስጥ በሱረቱል ማኢዳ ምዕራፍ 5 አንቀጽ 82 ይሁዲዎችንና እነዚያን ያጋሩትን ለነዚያ ለአመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በርግጥ ታገኛቸዋለህ፣ እነዚያም እኛ ክርስቲያኖች ነን ያሉትን ለነዚያ ለአመኑት በወዳጅነት በርግጥ ይበልጥ የቀረቧቸው ሆነ ታገኛለህ ይላል። ይህን አዛብተው የሚያቀርቡት እንግዲህ ሙስሊሞች ይሁዲዎችን እንዲዋጉም ሆነ በጠላትነት እንዲፈራረጁ ፈልገው ይሆናል እንጂ ቁርአን ይሁዲዎችና ሙስሊሞች የግድ መዋጋት አለባቸው አላለም። ቁርአን ያለው ለአማኞች ሙስሊሞች በጠላትነት ደረጃ ይሁዲዎች የበረቱ ሆነው ታገኛለህ ነው። ይሁዲዎች በተፈጥሯቸው በሙስሊሞች ላይ የጠላትነት መንፈስ አላቸው ነው። በንግግሬ ውስጥ ብዙ ይሁዲዎች እስላምን የተቀበሉ አሉ፣ ለሙስሊሞች ጥሩ የሚውሉ በርካታ ይሁዲዎች አሉ ብዬ ተናግሬያለሁ። ብዙሃኑን ይሁዲዎችና ብዙሃኑን ክርስቲያኖች በአጠቃላይ ብትወስድ ግን ከይሁዲዎች ይልቅ ክርስቲያኖች ለሙስሊሞች የቀረቡ ሆነው ታገኛለህ። ይህ ተጨባጭ እውነታ ነው። ለምሳሌ ይሁዲዎች እጅግ ምሁርና አዋቂ መሆናቸውን ቁርአን ይነግረናል። ይህ ተጨባጭ እውነታ ነው። ምሁር ከሆኑ በቃ ምሁር ናቸው። ይህን መካድ አይቻልም። ልክ እንደዚያው እነርሱ ለአማኞች ሙስሊሞች ጠንካራ ጠላቶች እንደሚሆኑ ቁርአን ጠቅሷል። እስቲ ይህ እውነት ወይም ሐሰት መሆኑን በተጨባጭ እንመልከት። አይሁድ ይህን የቁርአን ምስክርነት ሐሰት ነው ብለው ውድቅ ለማድረግ ከፈለጉ ሁሉም አይሁድ ተሰብስበው እስኪ የፍልስጤማውያንን ችግር እንፍታ፣ ሰቆቃቸውን እናብቃ ብለው ሐቀኛ እርምጃ ይወስዱ። ለሶስትና ለአራት ዓመታት እንኳን እኛ ከክርስቲያኖች ይልቅ ለሙስሊሞች እንቀርባለን በሚል ተነሳሽነት እስቲ በፍልስጤም ግጭትና ጦርነትን እናቁም ብለው ይነሱ። ፍልስጤማውያንን ታውቃቸዋለህ? አዶልፍ ሂትለር 6 ሚሊዮን አይሁድ ሲጨፈጭፍ የተቀሩትን ከአገሩና ከአውሮፓ እንዲባረሩ አደረገ። እሱ ይህን ሲያደርግ ፍልስጤማውያን አረቦች ወደኛ ነው ብለው በራቸውን ከፍተው ነው በፍቅር የተቀበሏቸው። ከጥቂት ዓመታት በኋላ እነዛ ፍልስጤማውያን አረቦች ከቤቶቻቸው እንዲባረሩ ተደረገ። እንግዲህ አስበው፣ አንድ ሰው በመኖሪያ ቤቱ የሆነ መንገደኛን አሳድሮት መንገደኛው በነጋታው ባለቤቱን ከቤቱ ሲያባርር ባለቤት የነበረው ንብረቴን ብሎ ሲጮህ ይህ ሰው አሸባሪ ነው ተብሎ ሲጠራ፣ ስለዚህ እስኪ ይሁዲዎች ተገናኝተው ይህን ችግር እንፍታው ብለው ይወስኑ። ችግሩ ምን መሰለ? ዛሬ አሜሪካ በይሁዲዎች ቁጥጥር ስር ሆናለች። ባንኮች፣ ገንዘብም ሆነ ስልጣን ሁሉም በእነሱ ቁጥጥር ስር ነው የወደቀው። በአንድ የአሜሪካ ጥናት መሰረት የዳዊት ኮከብ ሳይሰራ አንድም ሰው የአሜሪካ ፕሬዝዳንት ሊሆን አይቻለውም። በአሜሪካ ይሁዲዎች አናሳ ህዝብ ናቸው። ከ5% በታች ሆነው ሳለ ግን ኢኮኖሚውን አሜሪካን በአጠቃላይ እየተቆጣጠሩት ነው። ጥሩ፣ አሜሪካን ስለተቆጣጠሩም እስኪ የፍልስጤምን ችግር እንፍታ፣ የአሜሪካንንም ችግር እንፍታ የሚል የሰላም ድፍረት ይኖራቸው። ለዘላለምም አይደለም፣ ለጥቂት ዓመታት ብቻ ይህን ያደርጉ። ለ5 ዓመታት ብቻ ችግሩን ይፍቱት። ስለዚህ እኛ እያልን ያለው ሙስሊሞች ይሁዲዎችን ይውጉ አይደለም። በተቃራኒው ቁርአን የሚነግረን ጠላቶቻችሁ ሰላም የሚሹ ከሆነ ሊወጓችሁ መጥተው እንኳን ቢሆን በማለት ብዙ ቦታዎች ላይ ለምሳሌ በሱረቱ ተውባ፣ በሱረቱ አንፋል ጠላቶቻችሁ በጦር ሜዳ ላይ እንኳን ሆነው ሰላም ቢፈልጉ ተቀበሏቸው የሚል በቁርአን ውስጥ በርካታ ቦታ ላይ ተጠቅሷል። ቁርአን ሁልጊዜም ለሰላም የቆመ ነው። ሰውየው መጥፎ ሰው ከሆነ
ሰላም እንዲሰፍን የማይፈልግ ከሆነ ግን ምንድነው ማድረግ ያለብን? ስለዚህ ኢስላም የሰላም ሃይማኖት ነው። የሚፈልገውም ሰላምን ነው። ግን ደግሞ ግልጽ እውነታዎችንና ሐቆችን አይደብቅም። ይህ ማለት ከይሁዲዎች ተንኮል መጠንቀቅ አለብን። እነርሱን ልንዋጋቸው ግን መነሳሳት የለብንም። እነርሱ ራሳቸው ሊወጉን እስካልመጡ ድረስ ያ ሌላ ጉዳይ ይሆናል። በፍልስጤምና በሌሎች የዓለም አካባቢዎችም እየተፈጸሙ ያሉት ሁኔታዎች ማስተዋል ያስፈልጋል። ስለዚህ ወንድሜ ሰላም በዓለም ላይ ይሰፍን ዘንድ የቁርአንን መመሪያ መከተል አለብን። በጠላትነት መንፈስ ሳይሆን በፍቅርና በመተሳሰብ ነው መኖር ያለብን። ቁርአን ይሁዲዎችን ጠላቶቻችሁ አድርጓቸው አላለም። አይሁዶች ለሙስሊሞች ጠላት ሊሆኑ እንደሚችሉ ብቻ ነው የተናገረው። ይህም በተጨባጭ ተከስቷል። ጥያቄህን መልሻለሁ ብዬ ተስፋ አደርጋለሁ። እሺ ወንድሜ I am Mr. Chauhan.